ዳጣን ከቤት ለማባረር መድኃኒት ቪዲዮ ቀርጻሻለች ሻወር ስትወስጂ በማለት ማርቲን ትነግራታለች። የሰማችውም ማመን ያቃታት ማርቲ እንዴት ይህን ታደርጋለች? እስከ ዛሬስ አድርገው የማታውቀውን እንዴት ዛሬ የሚል አባትም እናትም በጣም ደንግጠው ተደናግጠው አቢጌልን ትመሰክሪያለሽ ወይስ አትመሰክሪም? ዳጣ የማታውቀው ምንም ምስኪኗ ስልኳ ጠፍቷት እየፈለገች እያለ ተንኮለኛዋና መሰሪዋ ከዚህ ቤት መውጣት አለባት ብላ ያመነችው ናታን የአቢጌል ነው እንጂ የእሷ ሊሆን አይችልም። ምን አፈዘዘሽ ብላ አንድ ነገር አሁን እንድታግዥኝ እፈልጋለሁ። እሱም እኔ ወጥመዷን አዘጋጅቻለሁ፣ አንቺ አይተሻኑ ስትባይ አዎ በማለት ልትተባበሪ ትችያለሽ በማለት አክስቱ ይህን ያህል ርቀት ለመጉዳት መሄዷ በጣም ያስገረማት አቢጌል ለማን ትመሰክራለች? እህቷን አሳልፋ ሰጥታ አክስቷን እንዳለቻት ታደርጋለች ወይስ ያየችው ቪዲዮ ውስጥ ቀርጻት እንዳየችና ቪዲዮ የቀረጸቻትን ለቤተሰቦቿ ታሳያለች? እስከ ቪዲዮ መጨረሻ ድረስ እንድትከታተሉ በአክብሮት ጋብዛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የስደተኛው ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 115 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ከመኝታቸው እንደነቁ ማርታና ደሬ እንዲህ በማለት እህቴ ናት፣ ምን ላድርጋት? ቆርጬ አልጥላትም። ሳምንት ሙሉ ውጭ አደረች። ስለዚህ እዚህ ደግሞ የምታውቀው ሰው እኔም ብቻ ነው። እባክህ ደሬ መሄጃዋም ስለደረሰ እስከዛ ድረስ እዚህ እንድትቀመጥ እርዳይ ስትለውም ደሬ እኔ እንኳን 1 ወር 1 ዓመት ብትቀመጥ ችግር እንደሌለብኝ ታውቂያለሽ። ነገር ግን በቤታቸው እንዲሰቃዩ አልፈልግም፣ ወይም ነፃነታቸው እንዲገፋ አልፈልግም ማርትዬ። ለዛ ነው እንጂ እኔ እህትሽን ታውቂያለሽ የምጠላበትም ምንም ምክንያት የለኝ በማለት የኔ አባት በጣም ነው የማመሰግነው በማለት ምስጋናውን ተቀብሎ ችግር የለውም እንድትመጣ አድርጌ በማለት ለማርቲ ለእህቷ ደውላ ለመድኃኒት ወደ ቤት መመለስ እንደምችል ተነግራታለች። ዛሬ ኮምፒውተሯን እየነካካች ሳሎን ላይ ስራዋን እየሰራች እያለች ሰላምዬ ትደውልና አንድ ነገር ላስቸግርሽ ነበር። ዳጣ ልደቷ ከ3 ቀን በኋላ ነው። እኔ የምስጫትን ሰርፕራይዝ እንድታደርግልኝ ስለሆነ እኔ ልክልሻለሁ፣ ነገር ግን አንቺ ይችን ስጦታ እንድሰጭልኝ እባክሽ ተባበሪ በማለት ጠይቃታለች። እሷም እሺ በማለት እንዴት ልደቷን እኔ አላቅም ስትል በድንገት እኔንም ነግራኝ ነው በማለት ተመልስላታለች። ማርቲ ይህን ያህል መቀራረባቸው እጅጉን ያስገርማት። ተኋላዋ መጥታ እንዲህ መፋቀራቸው እና እንዲህ መተሳሰባቸው እጅጉን አስገርሟት ሊሁን ብላ ትተውና እሺ ብላ ትዕዛዟን ትተቀበላለች። እሷን በቅርቡ ክፍሏ ተዘጋጅቶላት እንደምትመጣ ቃል ከገባችላት በኋላ ምስጋናዋን አቅርባ ሰላምዬ ስልኩን ትዘጋዋለች። ብዙም ሳትቆይ አቶ ደረጀ ደውሎ ለሚስቱ ኬክ ወይዘሮ ማርታ ለባሏ ትደውልና ዛሬ ውሃ በጣም እያስቸገረች ነው፣ ኬክ ግዙልኝ እያለች ነው። እኔ ደግሞ ስራ ላይ ነኝ፣ ስለዚህ እባክህ ኬክ ገዝተህላት ትመጣለህ ስትለውም ኬክ ለዳጣ ልደት ስለሚገዛ በዛው ትበላለች በማለት ይመልስላታል። እሷም እንዴት አወቅ ስትለው ነግራኝ ነው፣ እሷ ለማንም ሰው እንዳትናገር ብላኛለች ስትልም ሲላትም እሷ ከዚህ በፊት ለአንድ ሰው ተናግራለች፣ እሱም ለሰላምዬ ነው። ነገር ግን ነገሮቻቸው በጣም ያስገርማል በማለት ዳጣዬ ከውጭ ስትገባ ነይ ቶሎ እስቲ የኔ ልጅ ቁጭ በይ በማለት ቁጭ ታረግና ልደቷ መቼ እንደሆነና እንዴት እንደተወለደች ስትጠይቃትም በእርግጠኝነት ከ20 ወደ 21 እየዞረች እየተሸጋገረች እንደሆነና ልደቷን ኤግዛክትሊ ቀኑን ለይታ እንደማታውቀው ተናግራታለች። ለማንኛውም ይሄን ካጣራች በኋላ ሰላምዬ ወደ ክፍሏ ማርትዬ ወደ ክፍሏ እንድትሄድ ከፈቀደችላት በኋላ በጣም የገረማትና የሁለቱ መገጣጠምና ዳጣ ደግሞ ልደቷን ኤግዛክትሊ የማታውቅበት ቀኑን እንዴት እነሱ ሊያውቁ ቻሉ የሚለው ግርምት ውስጥ ከቷታል። ሰላም ማርትዬ ዝም ብትል ብዙ ጊዜ ሞኝ ብትመስልም ነገር ግን ደሬን በጣም ስለምታምነውና ደግሞ እሱን ማሳዘን በህይወቷ ፈጽሞ ለእሷ የማይሆን ነገር ነው። ደሬ በእሷ ምክንያት ተግዞ ማየት ለማርቲ የማይታሰብ ነገር ነው። ለዛም ነገሮችን አይታ እንዳላየ መሆኗን ቀጥላለች። ዛሬ ዳጣ ወደ ክፍሏ ከገባች በኋላ በጣም ክፍትና ትገዝ ብሏ እንባዎቿ እየፈሰሱ ነው። በከፋት ቁጥር እናቴ ብላ ማልቀሷን አላቆመችም። ይህን ሁሉ ደግሞ የሚያውቀው ናታን ምን ማድረግ እንዳለበት ግራ ገብቶታል። እሷም ስጋቷ ፍቅረኛዋንም እንዳታጣ ጭምር ነው። ምክንያቱም
አሁን አቢጌል በሙሉ በሚባል ደረጃ ተቀይራ መልካም ሰው ሆናለች። ያችን ልከኛዋና ተንኮለኛዋ መሰሪዋ አቢጌል ፈጽሞ አሁን ላይ የለችም። ይህም ያስከተለው በዚህም አማካኝነት አቢጌል ስለተቀየረች ናታን ወደ አቢጌል ይሄዳን ወይስ አይሄድም የሚለው ፍራቻና ስጋት እጅጉን አድሮባታል። ናታንም እኔ የወደድኩሽ አቢጌል ስለማትቀየር እና ወይም ክፉ ሰው ስለሆነች አይደለም። አስታስታውሻለሽ? ከዛ ከጎዳና ላይ ስትመጪ እንደዛ በቆሻሻ ልብስ ሆነሽ ነበረ ልቤ ውስጥ የገባሽው። ስለዚህ ይሄ ፈጽሞ ስጋት ሊያስገባሽ አይችልም። እኔ አገባሻለሁ። አንቺን የመረኩበት የራሴ ምክንያት አለ። እኔ ማንም ሰው ተቀየረና ወይም ማንኛውም ሰው እንዳሸንፎ የሚወስደኝ የዓለም ዋንጫ አይደለሁም። ስለዚህ እኔ አንቺን በጣም ነው ማፈቅረሽ፣ በጣም ነው ሞድሽ፣ በጣም ነው ማከብረሽ በማለት እጅጉን ያጽናናታል። እሷን በዚህ ተስፋ በማድረግ እሺ ብላ ትነግረዋለች፣ እሺ ብላ ትቀበላለች። ዛሬ እንግዲህ ማርትዬ በደወለችላት መሰረት አይቋቋ ያለች ወይም እያሞጠሞጠች ወደዚህ ከዘበኛው እስከ ሰራተኛዋ እየለከፈ መድኃኒት ወደ ቤት ትገባለች። ውሃም እንደመጣችም እና አክስቴ ባትመጭ ይሻላል በማለት ስመልስላት ያን ባለፈው የመታሽኝን የረሳሁልሽ እንዳይመስለሽ ስትላት ድጋሜ ክላሴ ባገኝሽ ተመሳሳይ ነገር እንደማደርግ እርግጠኛ ሆነሽ እወቂ በማለት ውሃ እንኳ ምንም የማታውቀው ውሃ ላክስቷ ስኮን እጅጉን ኃይለኛና መልስ ተመልሰላታለች። ከዛም ዳጣን ጠርታት ጫማዋን እንድትወለውልላት ታደርጋለች። ዳጣም ጫማ ውጭ ወይም ጎዳና አደኩ እንጂ ልስትሮ እሰራለሁ አላልኩሽም። ስለዚህ የፈለግሽውን ሰው ወይም ከፍለሽ ልታጸጅ ትችያለሽ። እኔ ያንቺን ጫማ አላጸዳም። ያን ሁሉ ነገር ስታደርጊ ዝም ያልኩሽ ለማሚና ለአባዬ ብዬ እንጂ ፈርቼሽ አይደለም። የተውኩትን ድብድብ አስታውሼ እንዳላጋጭሽ ከግድግዳ ጋር በማለት መልስ ትመልስላታለች። ዛሬ በጣም የተናደደችውና የተበሳጨችው መድኃኒት እኔ ባልሰራለሽ ዛሬ ጉርታ ያለሽ በማለት ማርቲ ሻውር እንደገባች ቪዲዮ ስልኳን ልትቀርጻት ተወስናለች። መቅረጽም የፈለገችውን በዳጣ ስልክ ስለሆነ ውሃን ከዳጣ ክፍል ስልኳን አምጭልኝ በማለት ታዛታለች። ውሃ የመርሳት አባዜ ያለባት ስልኳን ትሰጥና እህቷ ወይም ስትፈልግ ዳጣ ስልኩን ለማን እንደሰጠችው ስጠይቃ ለገዜ ነው ትላታለች። ዳጣ ሄዳ ገዜን ስጠይቀው ሰርቀሃን እያልሽ ነው ወይስ ጠፍቶብኛን እያልሽ ነው ሲላትም አሁን ነገርየውን ከማዟዟር በፊት አይተሃን ወይስ አላየህም ነው ያልኩት። ሴትዮዋ ዛሬ ጤነኛ አትመስለኝም፣ ለማንኛውም እኔ አላየሁም በማለት መልሱን ይሰጣታል። ወደ ቤት ገብታም ስትመለስ ሶፋ ላይ ታያዋለች። ስልኩን የወሰደችው መድኃኒት ስትነበር ሻወር ስትወስዶ ክፍሉን ስላልቆለፈች ወይም ሽንት ቤቱ ስላልተቆለፈ በድብቅ እየቀረጸቻት ነበር። አቢጌል ከክላስ ስትመጣ ወደ ክፍሏ ስትሄድ በበሩ ላይ እናቷ አክስቷን ስትቀርጻት ታያለች። እሷም ከኋላ እየቀረጸቻት ነበረ። ይህን ያላየችው መድኃኒት ዛሬ ሴራዋን አጋልጣለሁ ብላ ሴራዋን አጋልጥና ከዚህ ተቤት እንድትወረወር ነው ማደርገው ብላ እንግዲህ ቪዲዮውን ለማሳየት ማርትዬ ዛሬ የተሰበሰቡበት ቡና ሊጠጡ እየተደራጁ እያለ አንድ ጉድ እኮ አይቼ ልነግርሽ ብዬ ስትላትም የምን ጉድ እንደሆነ ትጠይቃታለች። ዛሬ ክፍልሽ ሻውር ስትገቢ ዳጣ በስልኳ ቪዲዮ ስትቀርጽሽ አቃየሁኝ። ለምን እንደፈለገችው ባላቅም ነገር ግን በጣም አስቀያሚና ነውር ተግባር ነው ስትላትም ዳጣ በጣም ደንግጣና ተተናብራ ይሄን ነገር ፈጽሞ እንዳላረገችው ተነግሯለች። ለማንኛውም ናታን እና እሷ አንድ ላይ መሆናቸው እጅጉን የማያስደስታት መድኃኒት እንደምንም ብላ ለሷ ምንም ያክል ባለፈው ሳምንት ሌቦቹን እንደለከቸው ይሄም የሷ ሴራ መሆኑን ገምተዋል ናታንና ዳጣ። ነገር ግን ሌሎቹ እንዴት ብለው ያስቡታል? ስለዚህ ይህን ካላመናችሁኝ ወይም እኔ በንግግር ካላመናችሁኝ እስኪ ስልኳ ይከፈት ሲባልም ስልኳ ይከፈታል። ስልኳ ሲከፈትም ቪዲዮ ቁጭ ብሎ ነበር። ስልኳ ለትንሽ ደቂቃ ጠፍቶ እንደነበረ ልታስረዳቸው ብትሞክርም ደረጀ ግን አንድ ቀን ይሄን ነገር ታደርጋለች ብሎ ያላሰበው ማድረጓ በጣም አስገርሟታል። አቢጌል ይሄን ነገር አይታለች በማለት መድኃኒት ትመልሳለች። አቢጌል አይተሻን ወይስ አላየሽም በማለት ስትመለስ አላየሁም ትላለች ወይስ አትልም የሚለውን ቀጣይ ፓርቲ ይዤላችሁ